ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 12 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደቡብ ጎንደር ራስ ጉና ክፍለ ጦር በተወሰደ የደፈጣ ጥቃት በአገዛዙ ወንበር ጠባቂ ሰራዊት ላይ ከባድ ኪሳራ ደርሷል። የፓራ ኮማንዶዎችን ጨምሮ በርካታ ወታደሮችም ፋኖን ተቀላቅለዋል። ዝርዝር የግንባር መረጃ ይዘናል። በትግራይ ክልል አገዛዙ በከፈተው አዲስ የኢኮኖሚ ጦርነት ሳቢያ ባንኮች አገልግሎት አቋረጡ። አንድ ሰው ማውጣት የሚችለው 500 ብር ብቻ መሆኑ ተነግሯል። ተጨማሪ አለን። በሶማሊያ የተፈጠረው ውጥረት ተባብሶ የቀጠለ ሲሆን የሳውዝ ዌስት ግዛት ለማዕከላዊው መንግስት አልታዘዝም ማለቱን ተከትሎ ከፍተኛ ባለስልጣናት ስልጣን ለቀዋል። የብልጽግና ሰራዊት በግዛቱ ያደረገው ምንድን ነው? ተሰሙታላችሁ። እስራኤልና አሜሪካ መጠነ ሰፊ ጥቃት በኢራን ላይ ሲፈጽሙ ብሪታንያ የአቋም ለውጥ ማድረጓ ታውቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ በጎንደር ያገዛዙን የወንበር ጠባቂ ሰራዊትን ድባቅ ሲመታ ከምርጫ እንቅስቃሴ ጋር ተያይዞም መመሪያ ወጥቷል። በደቡብ ጎንደር ግንባር የጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ስር የሚገኘው የተራራው ራስ ጉና ክፍለ ጦር ልዩ ተወርዋሪ ሻለቃ ባከናወነው መብረቃዊ የደፈጣ ውጊያ በአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ አድርሰዋል። የአገዛዙ ሰራዊት ከክምር ድንጋይ ከተማ ተነስቶ ወደ ደብረ ታቦር በመንቀሳቀስ ላይ ያለ የክፍለ ጦሩ ልዩ ተወርዋሪ ኃይል ዘበራ በተባለ ስልታዊ ስፍራ በፈጸመው የተቀናጀ የደፈጣ ጥቃት የአገዛዙ ወታደሮች የተገደሉ ሲሆን ከ10 በላይ የሚሆኑት ከቀላል እስከ ከፍተኛ የአካል ጉዳት አስተናግደዋል። በዚህ ድንገተኛ ጥቃት የጠላት ኃይል መደናገጡንና የጉዞ መስመሩ ሙሉ በሙሉ መስተጓጎሉን የኮሩ ቃል አቀባይ ክፍል ለሮሃ ቲቪ በላከው መረጃ አረጋግጧል። ለጦሩ አሁንም በተለያዩ ግንባሮች ልዩ ግዳጅ ላይ መሆኑንና የአገዛዙን እንቅስቃሴ መግታት ስራውን አጠናክሮ እንደሚቀጥል ገልጿል። በሌላ በኩል የአገዛዙ ሰራዊት የሞራል መውደቅና መፍረክረክ መቀጠሉን የሚያሳይ አዲስ መረጃ ደርሶናል። በአማራ ሕዝብ ላይ እየተፈጸመ ያለውን አረመኔያዊ ግፍ በመቃወም የፓራ ኮማንዶ አባላትን ጨምሮ በርካታ የአገዛዙ ሰራዊት አባላት ትጥቃቸውን ይዘው የአፋብን የቴዎድሮስ እዝን በይፋ ተቀላቅለዋል። ዛሬ መጋቢት 12 ከሸበል በረንታና ሰዴ ወረዳ መሽጎ ከነበረው የአገዛዙ ኃይል ውስጥ በመውጣት የንቅናቄውን የምህረት ጥሪ በመጠቀም ወደ 201ኛ ኮር 64ኛና 54ኛ ክፍለ ጦሮች የተቀላቀሉት አባላት በእዙ አመራሮች ደማቅ አቀባበል ተደርጎላቸዋል። ተቀላቃዮቹ በሰጡት ቃል ስርዓቱ በገዛ ህዝቡ ላይ የሚፈጽመው በደልና ግድያ ህሊናቸውን ስላሳረፈው ትግሉን ለመቀላቀል መወሰናቸውን ገልጸዋል። የቴዎድሮስ እዝ የህዝብ ግንኙነት ክፍል አሁንም አልረፈደም በሚል ለሌሎች ያገዛዙ የጸጥታ ኃይሎች ጥሪ ያቀረበ ሲሆን ሰራዊቱ ከዚህ አረመኔያዊ ስርዓት በመውጣት ወደ ህዝባዊ ማንነቱ እንዲመለስ አሳስበዋል። ከዚሁ ጋር በተያያዘ የ206ኛ ኮር 14ኛ ክፍለ ጦር በዛሬው ዕለት ባወጣው መግለጫ ፋሽስታዊው የብልጽግና ስርዓት የአማራን ህዝብ ለማጥፋት የጀመረውን እኩይ ሴራ ምርጫ በሚል ሽፋን እድሜውን ለማራዘም እያደረገ ያለውን እንቅስቃሴ በጽኑ እንደሚቃወም አስታውቋል። አገዛዙ ይህንን የማጭበርበሪያ ካርድ በመጠቀም ለሚቀጥሉት 5 ዓመታት የአማራን ህዝብ ለመጨፍጨፍ የሚያስችለውን ህጋዊ ከለላ ለማግኘት በደብረ ማርቆስና በደብረ ኤልያስ ከተሞች ወዳደር ግለሰቦችን፣ የመንግስት ሰራተኞችንና ወጣቶችን በመሰብሰብ ስልጠና እየሰጠ መሆኑን የጠቀሰው ክፍለ ጦሩ በዚህ የጥፋት ድራማ ላይ የሚሳተፍ ማንኛውም አካል ላይ የማያዳግም እርምጃ እንደሚወስድ በጥብቅ አስጠንቅቋል። ክፍለ ጦሩ አክለውም በምርጫም ሆነ በሰላማዊ ፖለቲካ ትግል የሚመጣ የአማራ ነጻነት እንደሌለ በመጥቀስ መላው ህዝባችን ከጥፋት ኃይሎች ጎን በመቆም የታሪክ ተወቃሽ እንዳይሆን ጥሪ አቅርበዋል። የብልጽግናው አገዛዝ በትግራይ ክልል የኤቲኤም አገልግሎት ሙሉ በሙሉ ማቋረጡ ሲገለጽ በክልሉ ጥሬ ገንዘብ ማግኘት አዳጋች ሆኗል ተባለ። አገዛዙ ክልሉን ዳግም ወደ ለየለት ጦርነትና ወከባ ለማስገባት በዘረጋው ስልታዊ ጥቃት በትግራይ ክልል የሚገኙ የሁሉም ባንኮች የኤቲኤም ማሽኖች አገልግሎት መስጠት ካቆሙ ከአንድ ወር በላይ መሆኑን የደረሱን መረጃዎች አመልክተዋል። በመቀሌ፣ በአክሱም፣ በአድዋ፣ በሽረ፣ በአዲግራት እንዲሁም በውቅሮ ከተሞች የሚገኙ የባንክ ደንበኞች በአገዛዙ በታቀደና በተቀነባበረ የጥሬ ገንዘብ እጥረት ሳቢያ ለከፋ ማህበራዊና ኢኮኖሚያዊ ችግር ተዳርገዋል። ዋዜማ እንደዘገበችው በክልሉ ያለው የጥሬ ገንዘብ እጥረት ከመባባሱ የተነሳ በበርካታ ባንኮች አንድ ደንበኛ በአንድ ቀን ማውጣት የሚችለው የገንዘብ መጠን
በየጊዜው እየቀነሰ ሄዶ በአሁኑ ወቅት 500 ብር ብቻ መድረሱ ነዋሪዎችን ክፉኛ አስቆጥቷል። ይህ በህዝብ ላይ የተቃጣው ጥቃት የቴክኒክ ችግር ሳይሆን የአገዛዙ የፋይናንስ ተቋማት የባንክ ማሽኖቹን የኤሌክትሪክ ኃይል አቅርቦት ሆን ብለው በማቋረጥ አገልግሎት እንዳይሰጡ ማድረጋቸው ታውቋል። የፖለቲካ ተንታኞች እንደሚገልጹት ይህ ድርጊት አገዛዙ ክልሉን ዳግም ወደ ከበባ ለማስገባትና ህዝቡን በረሃብ ለማንበርከክ እየተጠቀመበት ያለ አንዱ የጦርነት ስልት ነው። ይህ የኢኮኖሚ ማነቆ አገዛዙ በትግራይ ክልል ላይ አዲስ ጦርነት ለመጀመር ከሚያደርገው ወታደራዊ ዝግጅትና የወከባ ስልቶች አንዱ እንደሆነ ተነግሯል። የህዝቡን በረሃብና በኢኮኖሚ በማዳከም ማህበራዊ ቀውስ እንዲፈጠርና የክልሉ የመከላከል አቅም እንዲላሽቅ እየተደረገ ያለው ይኸው ስልታዊ ጥቃት ነዋሪዎች የገዛ ገንዘባቸውን አውጥተው መሰረታዊ ፍላጎቶቻቸውን ለማሟላት ባለመቻላቸው በክልሉ ከተሞች ከፍተኛ ሰብአዊ ቀውስ እየተፈጠረ መሆኑም ተዘግቧል። የብልጽግና ወንበር ጠባቂ ሰራዊት በሶማሊያ አዲስ ውጥረት መፍጠሩ ሲነገር የሳውዝ ዌስት ግዛት ይፋዊ አመጽ ውስጥ ገብታለች ተባለ። የብልጽግናው አገዛዝ የሀገር መከላከያ ሰራዊቱን ለራሱ የግል ስልጣን መጠበቂያ በማድረግ በሀገር ውስጥ የፈጠረው ምስቅልቅል ሳይበቃ በአፍሪካ ቀንድ ባሉ ሀገራት የሚያደርገው የጥፋት እንቅስቃሴ ቀጠናውን ወደ ግጭት እየመራ ነው ተብሏል። በጎረቤት ሶማሊያም የቀጠናውን ሰላም እያመሰ መሆኑን የሚያሳዩ አዳዲስ መረጃዎች ወጥተዋል። በደቡብ ምዕራብ ሶማሊያ ሳውዝ ዌስት ግዛት የሚንቀሳቀሰው የአገዛዙ ሰራዊት ከግዛቲቱ መንግስት ፍላጎትና እውቅና ውጪ በፍቃዱና በራሱ አጀንዳ እየተንቀሳቀሰ መሆኑ በቀጠናው ላይ ትልቅ ቀውስ ቀስቅሷል። የሳውዝ ዌስት ግዛት ለማዕከላዊው የሞቃዲሾ መንግስት እንደማይታዘዝና ግንኙነቱን ሙሉ በሙሉ ማቋረጡን በይፋ በገለጸበት በዚህ ወቅት የብልጽግና ወንበር ጠባቂ ሰራዊት ይህንኑ አለመግባባት እንደ መልካም አጋጣሚ በመጠቀም በግዛቲቱ የውስጥ ጉዳይ ጣልቃ መግባቱ ተረጋግጧል። ለግዛቲቱ ወገንተኛ የሆኑ የሶማሊያ ፌዴራል ፓርላማ አባላት በሰጡት መግለጫ የአገዛዙ ሰራዊት የሶማሊያ ሉዓላዊነት በመጣስ ፌዴራል መንግስቱ በአካባቢው የሚገኙና የሳውዝ ዌስት ግዛትን የሚቃወሙ አማጺ ታጣቂዎችን እንዲያደራጅ፣ እንዲያሰለጥንና እንዲያስታጥቅ በሩን በሰፊው ከፍቷል ሲሉ በከባድ ቃላት ወቅሰዋል። ይህ ድርጊት አገዛዙ በሀገር ውስጥ የአማራን ህዝብ ለማጥፋትና ህዝብን ከህዝብ ለማጋጨት የሚጠቀምበትን መሰሪ ሴራ አሁን ደግሞ ወደ ጎረቤት ሀገር በማሸጋገር የቀጠናው ፖለቲካዊ መረጋጋት ለራሱ ጠባብ ስልጣን ሲል መስዋዕት እያደረገ መሆኑን ያሳያል። የብልጽግና ሰራዊት በሶማሊያ ውስጥ የገባበት ዓላማ አሸባሪነትን መዋጋት ቢሆንም አሁን ላይ ግን ዓላማውን በመዘንጋት የውስጥ ብጥብጥን የሚያቀጣጥል የጥፋት መሳሪያ ሆኗል ሲሉ ተንታኞች ይገልጻሉ። ውጥረቱን ተከትሎም የሞቃዲሾ መንግስት ከፍተኛ መናጋት ውስጥ ወድቋል። የውጭ ጉዳይ ምክትል ሚኒስትሩን ይስሐቅ ሙርሳልን ጨምሮ 3 ምክትል ሚኒስትሮች በዛሬው ዕለት በፈቃዳቸው ከስልጣን ለቀዋል። የብልጽግና አገዛዝ የወንበር ጠባቂ ሰራዊቱን በመጠቀም በግዛቲቷ የውስጥ ጉዳይ ጣልቃ በመግባት ህገወጥ ታጣቂዎችን እያስታጠቀ ነው በሚል ጠንካራ ተቃውሞም ተነስቷል። ይህ በሶማሊያ እየታየ ያለው ምስቅልቅል አገዛዙ በሀገር ውስጥ እየደረሰበት ያለውን ሽንፈት ለመሸፈንና ትኩረት ለማስቀየር የሚያደርገው አደገኛ ቁማር መሆኑን የገለጹት ታዛቢዎች ይኸው ድርጊት ኢትዮጵያን ከጎረቤቶቿ ጋር ወደ ለየለት ጦርነት ሊከታት እንደሚችል አስጠንቅቀዋል። አገዛዙ የገዛ ህዝቡን በድሮንና በከባድ መሳሪያ እየጨፈጨፈ ባለበት በዚህ ወቅት በጎረቤት ሀገራትም እንዲህ ያለውን ቀውስ ማቀጣጠሉ የአገዛዙን የፍጻሜ ዋዜማ እንደሚያፋጥነው ተነግሯል። እስራኤልና አሜሪካ መጠነ ሰፊ ጥቃት በኢራን ላይ ሲፈጽሙ ብሪታንያ የአቋም ለውጥ ማድረጓ ታወቀ። በመካከለኛው ምስራቅ የተቀሰቀሰው ጦርነት በአዲስ መልክ አገርሽቶ ወደ ከፍተኛና አስፈሪ ደረጃ መሸጋገሩ እየተዘገበ ነው። በማዕከላዊ እስራኤል ሪሾን ሌዚዮን በተባለች ከተማ በተተኮሰ የስብስብ ሚሳኤል ምክንያት በአንድ መዋለ ህጻናት ላይ ከባድ ጉዳት መድረሱን የአካባቢው መገናኛ ብዙሃን ዘግበዋል። ምንም እንኳን ሚሳኤሉ መዋለ ህጻናቱን በቀጥታ ባይመታውም ከፈንጆ የተፈነጣጠሩት በርካታ ስብርባሪዎች ተቋሙ በሚገኝበት ህንፃ ላይ ከፍተኛ ውድመት ያስከተለ ሲሆን በአሁኑ ሰዓት የእስራኤል የሀገር ውስጥ ግንባር እዝ በጥቃቱ አካባቢዎች የፍለጋና የነፍስ አድን ስራዎችን እያከናወነ ይገኛል። እስራኤል በበኩሏ በኢራን ላይ የምታደርገውን ጥቃት በየቀኑ አጠናክራ የቀጠለች ሲሆን ሌሊቱን በዋና ከተማዋ ቴህራን ላይ በደርዘን የሚቆጠሩ ኢላማዎችን መምታቷን የመከላከያ ኃይሏ በይፋ አስታውቋል። በጥቃቱ የኢስላማዊ አብዮታዊ ዘብ ይዞታዎችን ጨምሮ ለባለስቲክ ሚሳይሎች ወሳኝ የሆኑ አካላትን ለማምረት የሚያገለግሉ ስፍራዎች ኢላማ ተደርገዋል። በተጨማሪም በሚሳኤል ማምረቻነት የሚያገለግሉ ቁሳቁሶች ማከማቻ፣ የሮኬት ነዳጅ ለማምረት ኃላፊነት የተሰጠው የኢራን መከላከያ ሚኒስቴር ግቢ እንዲሁም በመላው ቴህራን የሚገኙ የኢራን የመከላከያ ስርዓቶች እንዲወድሙ መደረጉ ታውቋል። ይህ በእንዲህ እንዳለ የብሪታንያ መንግስት በኢራን ላይ በሚደረገው ጦርነት ዙሪያ የነበረውን አቋም መቀየሩ ትልቅ ዲፕሎማሲያዊ መነጋገሪያ ሆኗል። ጠቅላይ ሚኒስትር ኬር ስታርመር ቀደም ሲል የአሜሪካ ጦር ጥቃቱን ለመደገፍ የብሪታንያን የጦር ሰፈሮች እንዳይጠቀም ከልክለው የነበረ ቢሆንም አሁን ግን በአር
አይኤፍ ፌርፎርድ እና በህንድ ውቅያኖስ በሚገኘው ዲዮጎ ጋርሲያ የጦር ሰፈሮቻቸው ለጥቃት እንዲውሉ ፈቅደዋል። ይህ የብሪታንያ አቋም መቀየር የመጣው ፕሬዚዳንት ዶናልድ ትራምፕ የኔቶ አጋሮቻቸውን ፈሪዎች ብለው ከወቀሱና ጠቅላይ ሚኒስትር ስታርመርን እንደ ዊንስተን ቸርችል አይደሉም ሲሉ ካጣጧላቸው በኋላ መሆኑ ተገልጿል። ኢራን በበኩሏ የብሪታንያ ውሳኔ በጥቃቱ እንደ መሳተፍ ይቆጠራል ስትል ለለንደን መንግስት ጠንካራ ማስጠንቀቂያ ሰጥታለች። በሌላ በኩል የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር የአሜሪካ ጦር በሆርሙዝ የባህረ ሰላጤ ላይ የኢራንን የረጅም ጊዜ ስጋት ለማስወገድ ሙሉ ትኩረቱን ማድረጉን ገልጸዋል። አዛዡ በቪዲዮ ባስተላለፉት መረጃ እንዳብራሩት በዚህ ሳምንት መጀመሪያ ላይ እያንዳንዳቸው 5000 ፓውንድ የሚመዝኑ በርካታ ቦምቦች በኢራን የምድር ውስጥ ተቋማት ላይ ተጥለዋል። ይህ ከባድ የአየር ጥቃት የጦር መሳሪያ ማከማቻዎችን፣ የደህንነት ስለላ ጣቢያዎችንና የሚሳኤል ራዳሮችን ሙሉ በሙሉ እንዳወደመ የተገለጸ ሲሆን ኢራን በባህር ላይ ጉዞ ላይ ስጋት የመፍጠር አቅሟ በከፍተኛ ሁኔታ መዳከሙ ተነግሯል። አሜሪካ እነዚህን ኢላማዎች ማሳደዷን እንደማታቆምም አዛዡ አክለው አስጠንቅቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።